አዳምሽ አሉ፣ እነ ዲያቆን ክርስቶፎረስ አሉ። ተከታታይ ትምህርት የሚሰጥበት ቤት አለ። ታውቂያቸዋለሽ እነዚህ? አዎ ገብ ማለት ባገኘኋቸው አጋጣሚ አንተ ላይቭ ላይ ሳትኖር ስትቀር እነፈለገ ጋም እና አኪ ጋም ምናምን ሄጄ ሰማቸዋለሁ። በቃ ከዛ ባለፈ እሺ፣ የመጀመሪያውን አንድ ነው የነገርኩሽ። ሁለተኛው ደግሞ ግሩፖች ደግሞ አለ። የቴሌግራም ግሩፖች አሉ። ተቀላቅለሽ መጽሐፍትን የምታገኝበት፣ የተለያዩ ትምህርቶች የምታገኝበት። ኦኬ። ሶስተኛው ደግሞ ዩቲዩብ ላይ ለምሳሌ 5 አዕማደ ምስጢራት ብለሽ ሰርች ብታደርጊ የሚገርሙ ትምህርቶች ይወጣል። የነ ዲያቆን ሄኖክ ኃይሌ፣ የነ አባ ገብረ ኪዳን የብዙ ሰዎች ትምህርት ይወጣልሻል። ስራ እየሰራ ጆሮች ላይ ኤርፎንሽን አድርገሽ ማዳመጥ ትችላለሽ። ያሹ የግል ቲክታክ ላይ ብቻ። እሺ ቀጥይ። እሰማቸዋለሁ። በእርግጥ አሁን ዩቲዩብ ላይ የዲያቆን ሄኖክ ኃይሌን አባ ገብረ ኪዳንንም አሁን ላይ የመጣው ኢዩኤል በጣም ብዙዎቹን ሰማለሁ። ግን ከዛ ባለፈ መጽሐፍቶች ላይ እንዲህ የጠለቀ እውቀት የለኝም እና ግን ለራሴ አሁን እናንተ ማለት ብዙ መልስ የምትመልሱት ምን የምትሉት ካነበባችሁት አንጻር ነው አይደለ? እኛ ደግሞ በሰማነው ብቻ መሆን የለበትም። አንብበን መረዳት አለብን ብዬ ነው ማስበው። ማለት እናንተ የገባችሁን ነገር እኛም እንዲገባን እንፈልጋለን እና የምታነቡት መጽሐፍ ምን አይነት መጽሐፍ ነው እና ከቻልክ ደግሞ እንትኑን ብትልክልኝ ፒዲኤፍ ምናምን ካለ ብትልክልኝ ወይ ደግሞ መጽሐፍቶቹን ስማቸውን ብትነግረኝና ባነብ የሚል ጥያቄ ነው ይዤልህ የመጣሁት። ምንም ችግር የለውም። እሺ ከኢትዮጵያ መጽሐፍ ማስመጣት ትችላለሽ? ማስመጣት አንችልም። እዚህ በጣም ከባድ ነው። እንኳን እሱን አይደለም እንትን ያለ ነው። ስለዚህ ግሩፑን ላሳየሽ፣ ፒዲኤፍ ያለበት ነው። አንድ ስክሪኔን ላስተካክልና ኤክስፓንድ ላርግ፣ ስክሪኔን ላዙር። ይኸው እዚህ ግሩፕ ግቢ፣ ይታሻል። ጽዮን 1624 የሚለው ጽዮን 1624 ጽዮን 1624 ስትይ ኦርቶዶክስ ተዋሕዶ እንወቅ የሚል ይወጣልሻል። ጽዮን 1624 ከዛ በኋላ እዛ ውስጥ ስትገቢ በጣም ብዙ መጽሐፍት አሉ። ይኸው እሺ፣ ለምሳሌ ከእስልምና ለሚነሱብሽ ጥያቄ የእስልምና መልሶችን የያዘ መጽሐፍ አለ። ለምሳሌ ወደ ላይ ስትሄጂ እዚህ ጋር አሁን ስለ ነገረ ማርያም ብዙ ጊዜ ስናገር ሰምተሽ ከሆነ ይኸው መጽሐፉ የነገረ ማርያም በጥንቷ ቤተክርስቲያን ነው፣ ፒዲኤፍ ነው። እሺ፣ ከዛ ደግሞ አምደ ሃይማኖት ይላል። እሺ፣ አምደ ሃይማኖት በጣም ቆንጆ መጽሐፍ ነው። ከዛ ደግሞ ወደ ላይ ሳውንም ስትወጪ ይኸው እዚህ ጋር ሁለቱ ኪዳናትም ቆንጆ መጽሐፍ ነው። እሱንም ብታነቢ አሪፍ ነው። ብሉይ ኪዳንና አዲስ ኪዳን ሙስሊሞች ለሚጠይቁት ወደ 300-400 የሚሆን ጥያቄ መልስ የተሰጠበት ነው። እዚህ ላይ በደንብ ታገኛለሽ። እዚህ ጋር መልስ ለሙስሊሞች ይላል። እሺ፣ ከዛ ደግሞ መጽሐፍቶች ደግሞ ለምሳሌ ሌሎች ተጨማሪ መጽሐፍቶች ሃይማኖተ አበው፣ ፍትሐ ነገሥት እንግሊዝኛዎችም አሉ። እሱን ተይው፣ ችግር የለውም ለጊዜው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ መርሎተ ጽድቅ፣ ወለታ ጽድቅ፣ የቤተክርስቲያን ታሪክ በዓለም መድረክ፣ ቅዱስ ጎርጎርዮስ ዘንዚናዙ፣ የአባቶች ትምህርት ማለት ነው። ይሁሉ የመጽሐፍ ቅዱስ መዝገበ ቃላት ይኸውልሽ። እሺ፣ መርሎተ አሚንም ቆንጆ መጽሐፍ ነው። እያንዳንዱ እየከፈትሽ የሚጠቅምሽን ነገር ይሄ መጽሐፍ ለምሳሌ የቅዱሳን አማላጅነት፣ ስለ ቅዱሳን ይኸውልሽ እዚህ ጋር። እሺ፣ ስለ ቅዱሳን። እሺ፣ ከዛ ደግሞ መርሎተ ጽድቅ ይኸውልሽ። ይሄ ቆንጆ መጽሐፍ ነው። በተለይ ስለ ፕሮቴስታንት ማወቅ ከፈለግሽ ያው መርሎተ ጽድቅ ቆንጆ መጽሐፍ ነው። ከዛ ደግሞ ሚስጥራተ ቤተክርስቲያን፣ 7ቱ ሚስጥራተ ቤተክርስቲያን የምንላቸው አሉ አይደለ? ይኸው እዚህ ጋር አለልሽ። ሚስጥረ ትንሣኤ ሙታን
ነገረ መላእክት፣ ሚስጥረ ስላሴ አይሻቸው እነዚህን ሁሉ በጣም ብዙ መጽሐፍት አሉ። እዚህ ጋር ፒን የተደረጉ መጽሐፍት አሉ። እነሱን እየነካሽ የምትፈልጊያቸውን ከዚህ ላይ እየወሰድሽ በአማርኛ ርዕሳቸው ስላለ ከዚያ ላይ ውሰጅ። እኔ ግን ከየት ብትጀምሪ እመክርሻለሁ መሰለሽ? ከምን ልጀምር ካልሽኝ፣ ከየት እንድጀምር ነው የምትመክረኝ ካልሽኝ፣ ከዚህ ጀምሪ። ከዚህ ከአምደ ሃይማኖት ከሚለው ሁለቱ ኪዳን እችን የሚያዥ ከዛ ደግሞ አምደ ሃይማኖት የሚለው ደግሞ እሱ በጣም ጥሩ መጽሐፍ ነው። የወልሻ መጽሐፍ አምደ ሃይማኖት በቃ አንድ ኦርቶዶክሳዊ ስለ እምነቱ ማወቅ ከፈለገ መጽሐፍ ቢያነብ የወልሽ መጽሐፉ የነሰከፍችው እና ይሄው ርዕሱን ምን እንዳለው ለምሳሌ ሃይማኖት ሲባል ምን ማለት ነው? ብሉይ ኪዳንና አዲስ ኪዳን አራቱ ወንጌላን እነማን ናቸው? የወንጌል መጽሐፍትና አራት ብቻ የመሆናቸው ሚስጥር፣ የመጽሐፍ ቅዱስ ብዛት፣ ከዛ ሚስጥረ ስላሴ አይሹ፣ ከዛ ሚስጥረ ስጋዌ፣ ከዛ ደግሞ